ቪዲዮውን እንደተመለከትነው የቲና ቅሌት እንደቀጠለ ነው ማለት ነው። ማንም አያኝም ብላ ካሜራውን ሄዳ ብታቋርጥም ነገር ግን በሌላ መንገድ አባባ ሲከታተሏትም ነበረ። አባባ እንደሚከታተሏት ቲና አላወቀችም። ሌላ ካሜራ ቤት ውስጥ ተገጥሞ እንደነበረም ምንም የምታውቀው ነገር የለም። ነገር ግን እሷ የምታውቀውን ካሜራ ሳሎን ላይ ያለውን ያቋረጠችው ነገር ግን በሌላ መንገድ ኤዱና አባባ ሲከታተሏት ነበረ። ኤዱ እንደውም በተግባር ነው የያዘቻት። በተግባር ስትይዛትም ልክ እንደማይናገር አስመስላ በጥፊ ስትመታት፣ ፀጉሯንም ይዛ ከግድግዳው ጋር ስታጣብቃትም ምንም አትናገርም። ዝም ምን ያለችው ምክንያቱም ይነቃብኛል ብላ። ነገር ግን ከተነቃባት ቆየ ማለት ነው። በስተመጨረሻም አባባ በቃ ዶክተር መጥቶ ይመረምርሻል፣ የእውነትም አንቺ በጣም ተጎድተሻል ወይስ የእውነትም ጤነኛ ነሽ ወይስ አትናገሪም ወይስ አትጋገሪም? ይሄንን አሁን ነው የምናውቀው። በዛ ላይ ደግሞ በካሜራ አይቼሻል ወደዛ ወደዚህ ስትራመጂ፣ ስለዚህ ከኔ የትም አታመልጭም፣ ተይዘሻል። አሁን ላይ ደግሞ በተጨማሪ ዶክተሩ ይመጣል፣ ምርመራ ሲደረግም በዛን ሰዓት ይለይልሻል አባባ አላት። ለማን? እናም እንደዚህ ብሎ አባባ ለቲና አሳወቃት። ቲና በጣም ልቧ ጠፋ፣ ግራ ተጋባች፣ አማራጭ አጣች፣ በጣም ተርበተበተች። ነገር ግን እውነት መቼም ተሸፈናና ተደብቃ እንደማትቀር አባባ ከዚህ በፊትም በእርግጠኝነት ነግሯት ነበረ። ነገር ግን እሷ የአባባን ምክርና ንግግር መች ተቀብላ ታውቃለች? ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ብዙም ጊዜም እውነትን እንደብቃለን እንላለን እንጂ በራሷ ጊዜ እውነት ትወጣለች። እናም እንዳልኳችሁ እውነትን ልንሸፋፍን ብንሞክርም ልክ እንደ ቲና መቼም ቢሆን እውነት ትወጣለች እንጂ እንደተሸፈነች እንደማትቀር ሁላችንም ጠንቅቀን እናውቃለን። አባባ ምንድን ያለው? ለምንድን ነው የምትዋሽው? እኛ ስንመጣ ልክ እንደ ታማሚ ታስመስያለሽ፣ ልክ እንደማይናገር በቃ ምንም እንደማያቅ ልክ በቃ በሽተኛ ራስሽን ታስመስያለሽ። እኛ ላጥ ብለን ስንወጣ ደግሞ እንደፈለግሽ በእኛ ላይ ሌላ ሴራ ለማሴር የምታደርጊውን ድርጊት በሙሉ ቀጥታ በካሜራ ስከታተልሽ ነበረ። ሌላኛውን ካሜራ ብታቋርጪ ሌላ ካሜራ ይጠፋል ብለሽ ታስቢያለሽ? በስንት አይነት መንገድ አንቺን እየተከተልሽ እንደሆነ ብታቂ ኖሮ ባላደረግሽም ነበረ አባባ ሲላትም በቃ አትናገርም አትጋገርም። በስተመጨረሻ ትሁቴ ደግሞ ምንም የምታውቀው ነገር አልነበረም። ምግብ እያበላቻትም ከዛም በኋላ ኤዱ መታ፣ ኧረ ቲና እኮ ስልክ ስታወራ አይቻታለሁ፣ ደግሞ እየተንቀሳቀሰች ነው። ነገር ግን እናንተ ደግሞ ኧረ ቲና እኮ ታማለች፣ መንቀሳቀስ አትችልም፣ ማውራት አትችልም ትያለሽ ትሁቴ አንቺና አባባ። ነገር ግን ቲና ስትንቀሳቀስ እኔ አይቻታለሁ፣ የእውነቴን ነው የምልሽ፣ እኔ እኮ አልዋሽም ስትልም አረዝም በኤዱ እሷ እኮ ታማሚ ናት፣ ምግብ ማበላት እኔ ነኝ፣ ውሃ ማጠጣት እኔ ነኝ፣ መንቀሳቀስ አትችልም። በነገራችን ላይ ቆይ እስቲ የእውነትም እሷ መናገርስ መንቀሳቀስ የምትችለውን እስኪ ዛሬ መለየት አለብኝ ብላ ምግብ እያበላቻትም ሳለ እንደ ድንገት ብድግ ብላ ስትነሳ ከዛም በኋላ ትሁት በጣም ደነገጠች። በቃ በጣም ነው የደነገጠችው። በነገራችን ላይ በጣም ደነገጠች። ማመን አቃታትና ውርደትሽን አጋልጣለሁ አለቻት። ትሁቴ ውርደቴን የምታጋልጭ ከሆነ የምትወጃትን እህትሽን ካላሳጣውኝ እኔ ቲና አይደለም። የምትወጅ እህትሽን ካላሳጣውኝ እኔ ምን ቲና አይደለሁም አለቻት። ከዛም በኋላ በስተመጨረሻም በቃ ሚስጥሩን እሺ አልናገርም፣ ነገር ግን ዞሮ ዞሮ መጋለጥሽ አይቀርም። ምክንያቱም እዚህ ቤት ካሜራ አንድ ብቻ ያለ መስሎሽ አንደኛውን ካሜራ ብታቋርጪውም ነገር ግን ሌላ ካሜራ ደግሞ አባባ ያስቀመጠበትን ቦታ አንቺ አታውቂው። ስለዚህ ከኔ ብታመልጪ ከካሜራው አታመልጭም። ነገር ግን እኔ በቻልኩኝ መጠን ሚስጥሩን እደብቃለሁ። እኔ ብደብቅም ግን ከዕለታት አንድ ቀን መጋለጥሽ ስለማይቀር ስለዚህ እህቴን ዝንቧን አባራለሁ ብቲ ነግሬሻለሁ። ነገር ግን ውርደትሽ በአጭር ጊዜ ውስጥ መጋለጡ አይቀርም። አንቺ ግን ምን አይነት ክፉ ሰው ነሽ? ምን አይነት በቃ ተናደደችና አንገቷን ሲጥ አደረገቻት። አንገቷን ሲጥ ስታደርጋት ከዛም በኋላ እንደ አጋጣሚ ለካሌብ ደውላለት ነበረ። ካሌብ እየመታ ነበር። ከዛ በሩን ሲያንኳኳ ለቀቀቻትና ሄደች። በጣም ተናዳለች። ምክንያቱም
እና ትሁቴ የምታስበው የእውነት በቃ እንደተጎዳች የእውነት እንደማትናገር እጅ እግሮቿ እንደማይንቀሳቀሱ ነው የምታውቀው። ነገር ግን በስተመጨረሻ በተቃራኒ እንደምትንቀሳቀስ በተግባር ስታያት ትሁት በጣም ደነገጠች። እንዴ ቲና፣ ይሄ ማስመሰልሽ ለምንድን ነው የማታቆሚው? እስከ መች ነው የምታስመስዩ? እስከ መች ነው ይሄ ክፋት? እስከ መች ነው ይሄ ተንኮል መስሎሻል? እንዴ አላበዛሽውም እንዴ? አንቺ ምን ለማድረግ እያሰብሽ ነው? ነገር ግን አንድ ነገር ልንገርሽ፣ እውነት መቼም ተደብቃ አትቀርም። ነገር ግን እኔ እንደ ራሴ ነበረ የማይሽ፣ እንደ ራሴ ነበረ የማይሽ። አንቺ ግን ትገርሚያለሽ። እንደዛ እየተንከባከብኩሽ፣ እያበላውሽ፣ እያጠጣውሽ መጨረሻ ላይ ለካም አንቺ መናገር እየቻልሽ መንቀሳቀስ እየቻልሽ እኔን ይሸውዳለሁ እያልሽ ራስሽ እንዳትሸወጂ። ይሄ ውርደትሽን አጋለጥልሻለሁ አለቻት። ትሁት ውርደቴን ካጋለጥሽ፣ መናገሬን መንቀሳቀሴን የምታጋልጭ ከሆነ እንግዲያውስ የምትወጃትን እህትሽን አሳጣሻለሁ አለቻት። ከዛም ትሁት የፈራች እህቷን በጣም ትወዳታለች። ሲጀመር ከዛ ከፍቅረኛዋ ርቃ የመጣችው ፍቅረኛዋ በጣም ኃይለኛና ቤተሰቦቿን ሲያሰቃይ ስለቆየ በዛም ስጋት የተነሳና ቤተሰቦቼ ሲሰቃዩ ህይወቴ ሲሰቃይ ማየት አልፈልግም ብላ ነበረ እነ ካሌብ ቤት ተቀጥራ እየሰራች ያለችው። እናም ፍቅረኛዋ ደግሞ በጣም ስለሚወዳትና ስለሚያፈቅራት ያው ከዚህ በፊት ኃይለኛ ቢሆንም አሁን ግን ተቀይሬያለሁ እያለ እሱም እያስመሰለ ይገኛል። ነገር ግን ይህ ሁሉ ሆኖ ሳለ እውነት መቼም ተደብቃ አትቀርም። መቼም ቢሆን መቼም እውነት ተደብቃ አትቀርም። ለዛም ነው አባባ ምንድን ያለው? እንደዛ ስታሰቃይኝ፣ እንደዛ ስታሳግችኝ፣ እንደዛ ስታስጨንቅኝ፣ እኔን ለማስገደል ስትጥሪ ብዙ 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 ነገር አድርገሻል። ግን እኔ እንደ ክፋትሽ አልከፈልኩም። አንቺ ክፉ እንደሆንሽ በህይወቴ ላይ እኔ ለአንቺ ክፉ አልሆንኩም። እዚህ ቤት መኖር እንደምትጓጉ ያውቃለሁ። ካሌብንም እንደምትፈልጊው ያውቃለሁ። ነገር ግን ቲና አንድ ነገር ልንገርሽ፣ አሁን ላይ ራስሽ ላይ እየተጫወተ ያለው የራስሽ ስራና የራስሽ ተንኮል ነው። ብዙም ጊዜ ለሰው ተንኮል አታስቢ። አንቺ ለእኔ እንዳሰብሽውና እንዳቀድሽው ቢሆን ኖሮ እኔ በአንቺ ላይ ከአንቺ እጥፍ በተነሳው ነበረ። ነገር ግን ክፉን በክፉ አልመልስም፣ በመልካምነት እመልስልሻለሁ። ስለዚህ ከዚህ የበለጠ ክፉ አትሁኝ፣ ከዚህ የበለጠ ክፉ ለመሆን አትጣሪ። እኔ እንደዛ አሰቃይተሽኝ እኮ ክፉ አልሆንኩልሽ። እንደዛ አሰቃይተሽኝ፣ አስጨንቀሽኝ፣ አሳግተሽኝ፣ ለማስገደሉላ ወስነሽ ቤቱም ንብረቱም በእኔ ስም ይዞራል ብለሽ ልጅን እንደዛ አሰቃይተሽ ፍቺ ይፈልጋለሁ ብለሽ ከልጅ 500 ሺህ ብር ወስደሽ ይህ ሁሉ እኮ አድርገሽ እኔ ክፋትን በክፋት አልመለስኩም። እውነት ለአንቺ እኔ ጥሩ ነበርኩ፣ በጣም ጥሩ ነበርኩኝ። ግን አንቺ አሁንም ያው ነሽ፣ እዛው ነሽ፣ አሁንም እዛው ነሽ። አንቺ መቼም አትቀየሪ፣ መቼም መቼም አንቺ አትቀየሪ አላት ማለት ነው አባባ። ከዛም ቲና እንደዛ አባባ ሲያወራ ሁሉ የሚገርማችሁ ነገር አትናገር፣ አትጋገር፣ ጸጥ ብላ አይኑን ታያለች። ልክ በቃ ምንም እንደማያቅ አይኑን አይገርም፣ አይኑን ታያለች። እንግዲያውስ ዶክተሩ አሁን ይመጣል፣ ትመረመሪያለሽ። ከዛም በኋላ እውነትም መናገር አትችይም ወይስ ትችያለሽ የሚለውን አብረን የምናየው ይሆናል። ዶክተር ናግባ፣ ቲና ተዘጋጂ አለ ማለት ነው አባባ። ከዛም ዶክተሩ ከገባ በኋላ በስተመጨረሻም ቲናን አጋለጣት ማለት ነው። ዶክተሩ ቲናን አጋለጣት። የቲና ቅሌት እንደቀጠለ ነው እና ብዙም ጊዜም ከእውነተኛ ልንሸሽ አንችልም። ከዕለታት አንድ ቀን መጋለጣችን ደግሞ እንደማይቀር ሁላችንም እናውቃለን። ይህን እያወቅን ደግሞ የፈለግነውን ያህል ብንሸፋፍነውም መቼም ቢሆን ላይሳካልን ይችላል። እናም ዶክተሩ በስተመጨረሻ ቲናን አጋለጣት። አባባ እኮ ነግሯት ነበረ
ነግሯት ነበረ። እንግዲያውስ በካሜራ አይቼሻለሁ ብዬሽ እማታምኚኝ ከሆነ ዶክተር አመጣለሁ፣ ምርመራ አሁኑኑ ያደርጋል። ከዛም በኋላ አንቺ እንኳን ብትሸፍኝም እውነት በራሷ ጊዜ ትወጣለች ብሎ ነበረ። እንዳለውም አደረገው። ይመቸው። ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልኝ። ትሁት ድራማ ልብ አንጠልጣይ እንዲሁም ደግሞ አስተማሪ ድራማ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። ስለምታበረታቱኝም በዚህ አጋጣሚ እጅግ አድርጌ ነው የማመሰግነው። ብዙም ጊዜ እውነት ተደብቆ የሚቀሩ ላይ ይመስለናል። እውነት በፍጹም ተደብቃ አትቀርም፣ በጭራሽ ማለት ነው። እና ቲና እንደዛ ነበር ያሰበችው። ሲቀጥል ደግሞ ኤዱ ሚስጥራችንን እያወቀች ስለሆነ የኔም መንቀሳቀስም ኤዱ ደርሳበታለች እና ኤዱ ማስወገድ አለብን እያለች ለትሁት ፍቅረኛ ስትነግረውም እንዲ አንቺ ቆይ ምንድነው እኔን ነፍሰ ገዳይ እኮ ነው ያደረግሽው፣ ነፍስ መግደል ይሄናል ዝንብ መግደል መሰለሽ እንዴ ሲላትም ከዝንብ እሷ ምን ትሻላለች፣ እሷ እናስወግድና ስራችንን እንስራ አለች። እንዴ በስራችን ላይ በመንገዳችን የሚገባውን በሙሉ ገለን መጨረስ አለብን እንዴ? ምን አይነት አስተሳሰብ ነው አንቺ የምታስቢው? ምን ነሻል? ቆይ ጤነኛ አይደለሽም እንዲ አላት። በቃ አስወግዳት አልኩ አስወግዳት። ጭራሽ አስበሽዋል? ግን ለነገሩ ባለፈው አደጋ ከደረሰብሽ በኋላ እኮ የማሰቢያሽን አይምሮሽ ልክ እንዳልሆነ አሁን የተረዳሁት። ለማንኛውም ትሁት በእጄ እንድትገባ አድርጊ። ከዛ በኋላ አንቺ የምትዩን እኔ አደርገዋለሁ። ግን ሳልገላት ቀስ አድርጌ እሷን ራቅ ማድረግ እችላለሁ። ሲስተሙን ለእኔ ተይልኝ። አንቺ ብቻ ካሌብና ትሁት አንድ ላይ እንዳይሆኑ አድርጊ። ካሌብን ወደ ራስሽ መልሽ፣ ትሁትን ወደ እኔ መልሻት። እንግዲያውስ ያለውን ነገር አሳውቅሻለሁ አላት። በስተመጨረሻም ቲናና የትሁት ፍቅረኛ ተስማሙ ማለት ነው። ትሁትና ካሌብ ደግሞ ዞሮ ዞሮ መጋባታቸው እንደማይቀር ነው። ምክንያቱም ሁለቱም ይዋደዳሉ። ቲናና የትሁት ፍቅረኛ ደግሞ ኃይለኛ ሴራ ከጀርባ እያሴሩ ነው። ነገር ግን በነገራችን ላይ እውነት መቼም ተደብቃ አትቀርም። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ